አዲስ አበባን እኔ ካልሰለቀጥኳት በእኔ ቁጥጥር ስር ካልሆነች ኢትዮጵያ ትፍረስ የሚል እንደ እንስሳይቷ ነው እኔ የማየው። እኔ ከሞትኩ ሰርዱን አይብቀል እንዳለችው በጣም ከባድ ውሳኔ ነው። የእጅሎች ውሳኔ ነው። የስግብግቦች ውሳኔ ነው። ታምራት ነገራ የአዲስ ነገሩ ከዚህ ቀደም አንድ ያለውን ነገር ነው ያስታወሰኝ። የኦሮሚያ ክልል መፍረስ አለበት ብሎ በአደባባይ ይናገር ነበር በራሱ ሚዲያ። ብዙ ነገሮችን ይዘረዝራል፣ ገፊ ምክንያቶችን። በኦሮሚያ ክልል ውስጥ ኦሮሞ ያልሆነ ሰው የሚደርስበትን በደል፣ ግድያውን፣ እስራቱን፣ አፈናውን፣ ከግብር ስብሰባ ከቦታ ማፈናቀል ጀምሮ የከባድ መኪና አሽከርካሪዎች ከጅቡቲ አዲስ አበባ ሲደርሱ ሞጆ ላይ የኮቴ የዱካ እየተባሉ በሚሊሻው እንዴት እንደሚሰቃዩ ይናገራሉ። እኛ ዜጋ አይደለንም ወይ እስኪሉ። በነገራችን ላይ ፋሲል በጣም አደገኛውና አስፈሪው ነገር የኢትዮጵያ የክልል መንግስት መዋቅር ውስጥ ካየህ ከአማራ ክልል ውጭ ያሉት ሁሉም ባለቤት አላቸው። አማራ ክልል 6 ናቸው። አማራ፣ ቅማንቱም፣ አገውም እንደዚህ ወደ 1-6 በልዩ ዞኑ ፈቅዶ የኦሮሞ ልዩ ዞኑ በአማራ ክልል ውስጥ አለ። የኦሮሚያን ክልላዊ መንግስት ካየኸው የኦሮሞ መልክዓ ምድር የኦሮሞ ክልል የኦሮሞ ተወላጆች ብቻ ነው የሚለው። ከኦሮሞ ተወላጅ ውጪ ያለ የክልሉ ነዋሪ መብት የለውም። በፖለቲካ ተሳትፎ ውስጥ መግባት አይችልም። በህግ አስፈጻሚ በህግ አውጪም ላይ የለበትም። በጨፌ ኦሮሚያ ውስጥ አይካተትም። የግዴታ የኦሮሚያ ተወላጅ ካልሆንክ የኦሮሞ ክልላዊ መንግስት ውስጥ አንተ እንደ ሁለተኛ ዜጋ ነው የምታይ። ይሄ ቡድን ነው እንግዲህ ያንን ሲፈጽማቸው የነበሩትን ወንጀሎች አዲስ አበባ ላይ አምጥቶ በህገ መንግስት አጽድቆ ማተም መጥቶ ከዛ በኋላ ታሪካዊ ዳራዎችን ያጠፋል፣ ነባር ይዞታዎችን ይገረስሳል። ከሱ በተቃራኒ የቆመው አዲሱን ትርክት አዲስ አበባን ኦሮማይዝድ አደርጋለሁ ወይም ኢትዮጵያን ኦሮማይዝድ አድርጌ በራሴ አምሳል እቀርጻለሁ ነው የሚለው ኦህዴድ እንጂ ኢትዮጵያኖች ነው ኢትዮጵያን እንድትመስል ሁሉም እንዴት አዋጥቶ የሆነ ነገር እናድርግ የሚል አይደለም። አሁን የነሱ የብልጠት ጨዋታ ከምናልባት ከኦሮሞ ነጻነት ሰራዊት ጋር ፉክክር ውስጥ ገብተውም ሊሆን ይችላል። ኦህዴድ በብዙ ነገር ተበልጧል። ስለዚህ የኢትዮጵያ ኃይሎች ተጣምረው የሚመጡብኝ ከሆነ የኦሮሞን ህዝብ ለመያዝ አዲስ አበባንም ሌሎቹንም እያባበልኩ አጀንዳውን ነጥቄ ከኦነግ ተመልምለው በጡረታ ያወጡን ዳውድን ወይም ደግሞ ሌንጮን ሰብስበ በአማካሪነት አምጥተ አዲስ አበባ የኦሮሞ ነች ታሪካዊም ከህግም ከምንም ብለ ጉልበት ኃይልን ተጠቅመ ወስዳለው ነው የምትለው። ለአዲስ አበባ ነዋሪ በአንገቱ ላይ ሸምቅቆ እንደማስገባት ነው። እንዲህ አይነት ነገር ይዞ መምጣት በአጀንዳነት ራሱ ነውር ነው። እኔ ነውር ነው ብዬ ነው የማስበው። አዲስ አበባ ውስጥ ያለ የኦሮሞ ተወላጅ ባለቤት አይደለም እንዴ? እሱን ሳያስቡትም ወይ? አዲስ አበባ እንዴት ተመሰረተች? ማን ሰራት? ማን እዚህ አደረሳት? አዲስ አበባ ከየት እስከየት? ላለፈው 140 ምናምን ዓመት አብዛኛው ከንቲባ የነበረው የኦሮሞ ተወላጅ ነው የምናውቀው። ቀዳማዊ ኃይለ ሥላሴ ህወሓት ኢህአዴግም ካረከበ ውጭ ጠቅላላ የነበሩት ኦሮሞዎች ናቸው። ህወሓት የሚፈልገው ነገር ሊሆን ይችላል። በዚህ 8 ዓመት ውስጥ ደግሞ ሌላ ብሔርም አልመጣም። ነገር ግን የ1999ን የህዝብና ቤት ቁጥራዎች ብናይ በአዲስ አበባ ውስጥ ከፍተኛ ቁጥር ያለው አማራ ነው። እንደ ህዝብ ቁጥሩ፣ እንደ ነዋሪነቱ፣ እንደ ከተማ መስራችነቱ ከተማው ይገባኛል ብሎ ካልፈረሰች ብሎ ውቋላል። አንዳንድ ምልክቶችን ከዚህ ጋር በተጓዳኝ ይሄ የኦህዴድ ብልጽግና በጣም ስግብግብ ነው። የኦሮሞን ህዝብን ኢትዮጵያን ህዝብ አይመጥንም። ይሄ ጠቅላይ ሚኒስትርና ቡድኑ የሚያካሂደው አደገኛ በሴራ የተለወሰ እንቅስቃሴ ኢትዮጵያን ለከፍተኛ አደጋ የሚያጋልጥ። ይሄ አዲስ አበባን ጥያቄ ከማንሳቱ በፊት እኮ ታስታውሳል፣ አማራ ክልል የፋኖ ኃይሎች ነፍጥ አንስተው አንዳንድ ቦታ ላይ መቱ ጠንከር ሲል ከደብረ ብርሃንም ከጎጃም የሚነሱ መኪኖች አዲስ አበባ አይገባም ብለው ከልክለው መናኸሪያ ላይ ሲሰቃዩ እኛም ዘግበናል። ዛሬ 4 ዓመት 5 ዓመት በኦሮሚያ ክልል ለማለፍ ፍዳ ነው የሚታየው። ወደ አዲስ አበባ ለመድረስ ወደ አዲስ አበባ አትገቡም ተብለው የተከለከሉ ነፍሰ ጡር ሴቶች የሆስፒታል ቀጠሮ ያላቸው ህሙማን ጭምር ሲሰቃዩ በቀጥታ ስርጭት እኛ አስተላልፈን ነበረ ከቦታው ላይ። የዛን ጊዜ የአማራ ክልል ባለስልጣናት የባዲን ሰዎችን ስናነጋገር ከነሱ ጋር ተነጋግረን ሊሰሙን አልቻሉም አሉ። በኦሮማራ ጥምረት የተበላው የባዲን የሚባለው ምስለኔ የአማራን ህዝብ መብትና ጥቅም እንዴት አሳልፉ እንደሰጠ በብዙ መልኩ ማሳየት ይቻላል። ሌላው ወደ አዲስ አበባ ተገቡም ማለት ብቻ አይደለም። እንግዲህ ይሄ አዲስ አበባ የነሱ ሳትሆን የሆነውን ነገር እናስብ።
አዲስ አበባ ደግሞ የዚህ የኦህዴድ ቢሆን ምን ሊያደርጉ እንደሚችሉ ተመልከቱ። ከሀብት ንብረታችሁ ተፈናቀላችሁ በገዛ ሀገራችሁ ስደተኛ ነው የሚያደርጋችሁ ይሄ ቡድን። ምዕራብ ምስራቅ ወለጋ፣ ባሌ፣ አርሲ ላይ የሚሆነው ነገር ተመልከቱ። አዲስ አበባ ውስጥ ሰተት ብሎ ነው የሚገባው። ይሄ ቡድን በጣም ስግብግብ ነው። በሰጠው ቁጥር ብዙ የሚጠይቅ ነው። ታስታውሳለህ? ከ3 ከ4 ዓመት በፊት የዛን ጊዜ ብአዴንም እንደ ትንሽ አቅም ነበራት እና የኦህዴድ ባለስልጣናት ተነስተው የምክትል ትምህርት ሚኒስቴር የሚባል አለ አዲስ አበባ ህዝብ ተሳድቧል፣ ለሀጯን ቆሻሻዋን ከመድፋት ውጭ አዲስ አበባ ለኦሮሚያ ምን ያበረከተች ብሎ አዲስ አበባ ነዋሪ የሚሳደቡ የኦህዴድ ባለስልጣን ነበሩ። አሁንም ይሳደባሉ። በዚህ ምክክር ኮሚሽን ውስጥ እንደነሱ ባለጌ አይደለንም፣ ስድቡን አናመጣም ሲሉ የነበረው ነገር ምንድን ነው? በአዲስ አበባ ትምህርት ቤቶች የኦሮሚያ ክልል ባንዲራ ካልተሰቀለ፣ መዝሙሩ ካልተዘመረ፣ ያንን መዝሙር እናውቃለን፣ ወደ አማርኛ ተተርጉሟል። ምንም እንደሚል ህዝብን ከህዝብ የሚያጋጭ የ150 ዓመትን የጭቆና ትርክትን አደባባይ አውጥቶ ያንን ዛሬ በደም አጥበናል፣ ማንም ዝር እንዳይል አድርገናል የሚል ነው። ከህወሓት የማይተናነስ ሌላውን በማጣላት የተመሰረተ በስድብ የታጨቀ በብቀላ የተሞላ መዝሙር ነው። ይህንን በአዲስ አበባ ትምህርት ቤቶች እናደርጋለን ብለው በባንዲራ ስንት መምህር ነው የታሰረው? ስንት መምህር ነው ከስራ የተፈናቀለ ግን የከለከለ? ስንት ተማሪ ነው የተደበደበው? የተማሪ ቤተሰቦችን ከየፖሊስ ጣቢያው እያነጋገርን ዘገባ እንሰራ ነበር፣ ፋሲል ታስታውስ እንደሆነ። ይሄ እንግዲህ ከተማዋ የነሱ ሳይሆን በፊት አዲስ አበባ የፌዴራል መንግስት ዋና መቀመጫ ነች እየተባለ ባለበት ነው። ይሄ ምክክር ኮሚሽን ከመምጣቱ በፊት ውስጥ ለውስጥ ይሰሩ የነበሩ ነገሮች አሉ። ባናቱ ላይ ደግሞ እነ ሽመልስ የአደባባይ ንግግሮቻቸውን እናምጣ። አዲስ አበባን በእኛ መልክ ቀርጸን ዲሞግራፊውን ቀይረን መቆጣጠር ካልቻለን፣ ሌሎቹ ፍቃድ ካልሰጡን ኢሪሊቫንት እናደርጋታለን፣ አይረቤ ከተሜ እናደርጋታለን፣ እናንኮታኩታታለን ያለው። አንዳንድ ጊዜ ይገርማል። ጭካኔያቸው፣ ስብዕናቸው ለአንደኛው ክፍለ ዘመን የሚመጥነው አለ። ፖለቲካም አይችሉም። ፖለቲካ ሚንስ ዘ አርት ኦፍ ፖሲቢሊቲ ነው። ከህዝብ ያገኘውን ድጋፍ የበለጠ አጠናክረህ የምትሄድበት ነው። ጠቅላይ ሚኒስትሩ በምርጫ ያላገኘውን ድምፅ በኢትዮጵያ መሪዎች ታሪክ አዲስ አበባም የአማራም ህዝብ ድጋፍ የሰጠው ነው። በዛን በለውጥ ዋዜማ ጊዜ በባህር ዳር ከተማ፣ በጎንደር ከተማ ስንዘዋወር የቲም ለማ ቡድን ተብሎ ጠቅላይ ሚኒስትሩና የለማ ፎቶግራፎች በአማራ ክልል የሚገኙ ታክሲዎች ላይ ተለጥፈው እና ይገርመን ነበር። ኦሮሚያ ክልል ይህን ነበር። በዚህ ደረጃ ነው የአማራም የአዲስ አበባም ህዝብ የካደው ኦህዴድ ብልጽግና ጠቅላይ ሚኒስትር አብይ። ክህደቱ ወደር የለውም። በአናቱ ላይ እንደራረበው ከተማዋን እምብርት ውጠው ከዛ በኋላ ኢትዮጵያኖችን የሚያገናኛቸው ምንም ከተማ አይኖርም። እንደምታዩት በፌዴራል አወቃቀሩ የአማራ ክልል ዋና መቀመጫ ባህር ዳር ነው። የትግራይ ክልል መቀመጫ መቀሌ ነው። የኦሮሚያ ክልል መቀመጫ እስከ 1997 አዳማ ነበረ። እድሜ ለመለስ ዜናዊ እና አክራሪ ዘውገኛ የኦሮሞ ልሂቃን ዛሬ የምናየው ላይ ደርሰናል። ቤኒሻንጉል ከተማ እንደዚሁ ከተማ አላቸው። ክልሎቹ ባለቤት አላቸው። ቤኒሻንጉል ውስጥ 5 ብሔሮች ናቸው። ጋምቤላ ውስጥ 5 ናቸው። ኦሮሚያ ክልል አንድ ነው። የኦሮሞ ብሔር ነው ባለቤቱ፣ ባለመብቱ፣ የፖለቲካ ውክልና ያለው። በህግ አስፈጻሚ ውስጥ ህግ አውጪ ሆኖ ነው የሚገባው። ሌላ ሁለተኛ ዜጋ ነው። መጤ ተብሎ ተፈርጀዋል። ይህንን የፌዴራል ስርዓት ነው እንዲቀጥል ኦህዴድ ብልጽግና ሞቼ ይገኛለሁ የሚለው። በአናቱ ላይ ደግሞ አዲስ አበባ የኔ ካልሆነች አዲስ አበባን ኢሪሊቫንት አደርጋታለሁ፣ ኢትዮጵያ ዕጣ ፈንታም እንግዲህ ብለው እያስፈራሩ ነው። ይህንን ማስፈራሪያ ተቀብሎ ለኦህዴድ ሰጥቶ ወደ ቤቱ የሚሄድ ከሆነ አዲስ አበባ ዕጣ ፈንታ ምስራቅ ወለጋ እንዳለው አርሲ እንዳሉት ኦሮሞ ያልሆኑት ተወላጆች ላይ የደረሰውን ግፍና መከራ እገዛ ልጅ ላይ ያመጣ ነው። ስለዚህ መብትን ለማስከበር ድምፅን ማሰማት ይገባል። በሰላማዊ ህዝባዊ ቢተኝነት ሌላም መንገድ ካለ ይህንን መብትን ለማስመለስ ለማስከበር እንግዲህ የሚደረጉ ሩጫዎች ሊኖሩ ይገባል። የተወሰኑ ፓርቲዎች ያንገራገሩ ነው። ይሄ ምክክር ኮሚሽን በኦህዴድ ብልጽግና አዲስ አበባ ከተማ የመዋጥ የሽግግር ሂደት ነው የተባለ የተነገረ ነው። ከውስጥ የሚወጡ መረጃዎች ይህንን የሚያሳይ ነው። አዲስ አበቤ ቁጣውን ማሳየት አለበት። አዲስ አበቤ ብቻ አይደለም፣ ጋምቤላው፣ ሶማሌውም፣ ጉራጌውም፣ ዶርዜውም፣ አማራውም፣ ኦሮሞውም ጭምር። ለምን የኦህዴድ ብልጽግና አካሄድ ለኦሮሞም አይጠቅምም። አዲስ አበባ ተጠቀመች ማለት ኦሮሞ ተጠቀመች ነው። አዲስ አበባ ውስጥ ስንት ኦሮሞ ነው ያለው እንዴ? ልክ ኦሮሞ እኮ አዲስ አበባ ውስጥ እንደማይኖር አድርገው ከወለጋ፣ ከባሌ፣ ከሐረር፣ ከአርሲ የተሰባሰቡ ጥቂት የኦህዴድ ካድሬዎች ተሰብስበው
እኛ ነው ካልተፈጸመ እንደነ ቀጀላ መርዳሳ በዛቻና በማስፈራሪያ ያቀለጡት ነው። ኖ ማለት ያስፈልጋል። ህዝባዊ እምቢተኝነት መወለድ ካለበት ጊዜው አሁን ነው ብለን እናስባለን። ይሄ ስርዓት እስካለ ግን አንዱን ብሔር ከአንዱ ማጋጨቱ ይቀጥላል። ይህንን ልናስቆም የምንችለው በጋራ መቆም ሲቻል ነው። አንዳንድ የምንሰማቸው የምናያቸው ትብብሮች ዘልቀው በኦሮምኛም፣ በአማርኛም፣ በትግርኛም፣ በጉራግኛም በሁሉም ቋንቋዎች በሶማሌኛም ጭምር የኢትዮጵያን ህዝብ አድሬስ ማድረግ ይገባል። የተቃዋሚ ፖለቲካ ፓርቲዎች፣ የታጠቁ ኃይሎች፣ የሲቪክ ማህበራት፣ ጋዜጠኞች፣ የሰብአዊ መብት ተከራካሪዎች ይህንን ነገር አጽንኦት ሰጥተው ህዝብን ማንቃት፣ ማደራጀት፣ እምቢተኝነቱ መወለድ አለበት ብዬ አስባለሁ።